በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይሄን የሚያመጣ የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማኅተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ስራ ነው ይላል። የአሳማ ስራ ነው። ምን ትሑቱ ግብረ ተመልከቱ፣ ግብረ አሂሩ የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ። አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ፣ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው፣ አሳማ በመብል ነው የሚያውቀው። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። አሁን እንጾማለን አንጾም? ትጾማላችሁ አጾም? እንጾማለን። ስጋ እንበላ ግን የሰው ስጋ እንበላ። ሐሜት እናማለን አናማ ሐሜት አያድርግብኝ እንጂ ብለን እናማለን አናማ። እኔ ለማማት ብዬ አይደለም ብለን እናማለን አናማ። ስለዚህ እንጾማለን ግን አንጾምም። ቅዱስ ያሬድ አይን ይጾም ይላል፣ ጆሮ ይጾም ይላል። እኛ ሆዳችን ብቻ ነው እኮ እንጾም። ከምግብ እኮ ነው የምንከለከል። እሱም 10 ሰዓት እያየን እንደው የዛሬው ሰዓት ደግሞ ምንድነው እያለ አልደርስ ብሎን 9 ሰዓት ላይ እንዴት ሆነ እንደምንከመር ምግቡ ላይ ታቆጣ። ምግቡ ውስጥ ደግሞ እንጀራ መቁረሻ እስኪጠፋ 10 ምናምን ወጣት እንዴ ምን ብሎ አሁን እኛም ብሎ እንደው ጾምን ሊባል። ዳንኤል እኮ ማለፊያ እንጀራ እንኳን አልበላውም ነው ያለው። እኛ እንደው ማለፊያ እንጀራ የምንበለው ጾም ላይ፣ የተሻለ ምግብ ያለው ጾም ላይ ነው። ስለዚህ መጾም እንጾማለን ግን አንጾም። እጾማለሁ በሉ አለመጾሜን እርዳው። እግዚአብሔር አለመጾማችንን ይርዳው። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች፣ አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር
ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አውቆ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሮአችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም እኮ። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 መብላት፣ ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ሕይወት መኖር ከፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻእኩ ከመአለቡከ ጥበበ እስመ ብእስ የፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለውም? መላእክት የሚጾም ሰው ሕይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽሕና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነዋ። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት፣ ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለግኩ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተራርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ
ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ ማለት ነው። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት ነው። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝህ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታልቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት። ትንቢት ተረጎመለት። ምስጢር ነገረው። ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ነው ያለው? ቅዱስ ገብርኤል ለዳንኤል ምንድን ነው ያለው? መጻእኩ ከማለቡከ ወዜኑከ ጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙት። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻ ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር አላችሁ አይደለም? ያው እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ። እስቲ እግዚአብሔር አብ ወደ እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም፣ ለሰው ልጅ የሚገባው አቅሙን ማወቅ ነው ይላል። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥ ነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል
ይመጥነናል። መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትል ራሱ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ይበርተበ ነፍሱ ትበራለች። አሁኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንደው መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆነ እዚህ ቅርፍታችን መቼ እንደሚያወጣን እግዚአብሔር ምን ደፋድ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ አለ። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፈው። ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይ ዝቅ ዝቅ አድርጎ አንተ ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ማለት ሁላችንም ምን ነው እኔ ዝቅ ማለት ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ይዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን የሰማይ ዝቅ እያለ ቢወርድ አይደጋችሁ? አይገርማችሁ? ክርስቶስ እኮ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ የመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንት። እነዚህን ነው ዝቅ ያደርጋቸው። እንዴ ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀምሱልኝ ተብሎ ነገ የሚፈርሰው ሰውዬ በሦስተኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሡ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? በእኛ መንደር ሲመጣ የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት እታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲሁ ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት ነው። እዚህ ነው የምንመሰጠው። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብዕለ ኮነ ነዳየ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ። በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ። እሱ መልኩን ሰጠኝ፣ እኔ ግን አልጠበቅኩትም ነበር አለ። ነሳ ሥጋዬን የኔን ሥጋ ለብሶ መጣ። ወረሰየው ለሥጋዬ ዘይመውት። የኔን ሥጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል እኮ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ ነው።
ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተመልከቱ። ምን ተእብሎ ምን ተእነብ እስመ ብሎ የመዋዕል ኮነ ሕፃን። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት። ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስጥ ተጎል በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰስ የማይያዝ እሱ ዘይንበለ ሥጋ ሥጋ የሌለው እሱ ተገሰ በእደ ምድራውያን በምድራውያን እጅ ተዳሰሰ እርሱ ለዘይመትር ማይሠራ ኃጢአት ጠብለልዎ በአጽርቅት ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕርይ አምላክነት ይገልጠው ዘንድ ቅበላና ብቀላ ይምታታሉ ታውቃላችሁ። እና ቅበላ ላይ በጣም ብዙ ሰው ተሰልፎ ሥጋ ሲገዛ ሁሌ የሚጾም ሰው ምን ይላል? ምን አሁን ከኛ ጋር ይጋፋሉ እኮ ነገ ለሚበሉት ነገር ይላል። እውነትም ጾም ሲገባ 1-2 ሳምንት አገሩ ሰላም ይሆናል አይደል? ይሆናል አይሆንም? ሙከራ እኮ ነው። ምን አለ ብንታገሳቸው። የማይጾሙ ሰዎች ቢያንስ 2 ሳምንት ይሞክራሉ። እስኪ በሉ ያለውን እኮ ያያል እግዚአብሔር። በነገራችን አቅቷቸው ነው እንጂ የበሉት 1-2 ሳምንት ሞክሩ። 2 ሳምንት ማለት 2 ሱባኤ እኮ ነው። ቀላል ነገር አይደል? በዛ መሃል ቢሞቱ እየጾሙ ነው የሚሞቱ። ግን የሚመጻደቅ አለ በመጾሙ ሌላውን ንቆ የሚያይ የማይጾሙ ሰዎች እና እሱ መጾሙን ደግሞ የሚናገር በተለይ ክርስቶስ እንደ ግብዞች አትሁኑ ስትጾሙ አለና ግብዞች በሰው ሊታዩ ይጾማሉ አለ። በሰው ሊታዩ ማለት መጾማቸውን ሰው እንዲያውቅ ይፈልጋል። ምጽዋታቸውም ጾማቸውም ጸሎታቸውም ለተርእዮ ነው፣ ሰው እንዲያያቸው። እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የ2 ቀን የ3 ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔር ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔር ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የ3 ቀን 1 ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር ዕድሜ ዘመንህን አንተን ችሎ የለም ወይ? ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። ጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጾሙ። መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት። አስደናቂ ነው እኮ ገር ነው እኮ አላችሁ እንዴ! እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላች እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉኝ? ያውቃችሁ ዘፋኙን ፈርምልኝ ስትሉ አይደል የምትሉ? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ። የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።
ፊቱንም ያብራላችሁ። አሜን።